ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ የመጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን በጣም መሰረታዊ የሆነ ትምህርት አስተምራችኋለሁ። ያው ከአሁን በፊት በቦርድ ነበር ሳሳያችሁ የነበረ። ዛሬ ደግሞ የበለጠ ግልጽ በሆነ ሁኔታ እንዲታያችሁ በፓወርፖይንት ነው ያዘጋጀውላችሁ ማለት ነው። እና በዛሬ ትምህርታችን አማርኛ ፊደላት ጥናት እንመለከታለን። ሁላችሁም እየጻፋችሁ እንድትከታተሉኝ ፈልጋለሁ ማለት ነው። እንግዲህ የመጀመሪያው ሀ ያው በነገራችን ላይ ትምህርቱን ከመቀጠሌ በፊት የማስተምራችሁ ላስተዋውቃችሁ። ፊደላቶችን ካየን በኋላ ያው እዚህ ላይ እንደምትመለከቱት ማለት ነው። ፊደሎችን ካየን በኋላ እንደዚህ ቃላቶችን ምስረታ እንማራለን ማለት ነው። ኦኬ። ስለዚህ በዛሬ ትምህርታችን በጣም ቀለል ያለና እናንተን በአጭር ቀን መጻፍ ማንበብና እንድትረዱ ለማድረግ የሚያግዛችሁ ኮርስ ነው። በጣም አስቤበት ተዘጋጅቼ ያቀረብኩላችሁ ኮንተንት ስለሆነ ይዘት ስለሆነ በደንብ እንድትከታተሉና እየጻፋችሁ እንድታነቡ እንድትጽፉ ፈልጋለሁ ማለት ነው። ኦኬ እንግዲህ የመጀመሪያው ትምህርታችን ያው ከሀ ነው የምንጀምረው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ወደ እንመለስ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ኦኬ አሁን ወደ ቀኝም ወደ ግራ ማንበብ ቻልን ማለት ነው። ኦኬ ቀጣዩ ፊደል ለ ነው የሚሆነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ እንመለስ። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ እንላለን ማለት ነው። ኦኬ እሺ። ከዛ ሐመርኋን እናያለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ እንመለስ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ እንላለን ማለት ነው። ኦኬ እሺ። ከዛ መ ነው የምናየው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንመለስ። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ኦኬ እሺ። ከዚያ ሰ እናያለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንመለስ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ኦኬ ኦኬ እሺ። አሁን የመጨረሻ ፊደላችን ረ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንመለስ። ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። እሺ አሁን እንግዲህ ከቀኝ ወደ ግራም ከግራ ወደ ቀኝም ማንበብ ይችለናል ማለት ነው እነዚህ ፊደላቶች። አሁን ደግሞ ከላይ ወደ ታች ላንብብላችሁና ቀጥታ ወደ ቃላት ምስረታዎች እናልፋለን ማለት ነው። በነገራችን ላይ አዲስ የሆናችሁ ተማሪዎች አትጠፉም። እንዴት ነው እያስተማርን ያለ ነው? ብዙ ተማሪዎች ያው እዚህ ላይ ዩቲዩብ ላይ እየተማሩ ይገኛሉ። እንዲሁም በዚያው መጠን ደግሞ በውስጥ መስመርም ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ በግላቸው የሚማሩ በጣም በርካታ ተማሪዎች አሉ። አዳዲስ የሆናችሁ ተማሪዎች እና እገዛ እፈልጋለሁ ካላችሁ በአጭር ቀን መጻፍ ማንበብና መረዳት እንድትችሉ ፊደላቶችን እናስጠናችኋለን፣ ቃላት እናስመሰርታችኋለን፣ የቤት ስራ እንሰጣችኋለን። ብቻ በጣም በብዙ መንገድ በአጭር ቀን ደብተርና እስክሪብቶ ገዝታችሁ እየጻፋችሁ እየፈተናችሁ እያረምንላችሁ የቤት ስራ እየሰጠናችሁ ኢምፐርሰን ወይም ደግሞ በአካል ይህ ምንድን ነው በግል ኦንላይን ላይ ማለት ነው ቴሌግራም፣ ዋትሳፕ እና ኢሞ ላይ ተገናኝተን
እንድናስጠናችሁ ከፈለጋችሁ በሚያልፈው ስልክ ቁጥር አሊያም ደግሞ ከስር ባለው ሊንክ ተጭናችሁ ገብታችሁ አዋሩኝ። ዛሬውኑ ትምህርታችሁ መጀመር ትችላላችሁ ማለት ነው። ኦኬ አሁን ወደ ከላይ ወርታችሁ ወደ ላንበብላችሁና ወደ ቃላት ምስረታው እናልፋለን። ሆ ሎ ሆ ሞ ሶ ሮ እሺ ከዛ ህ ል ህ ም ስ ር ከዛ ሄ ሌ ሄ ሜ ሴ ሬ እሺ ሃ ላ ሃ ማ ሳ ራ ሂ ሊ ሂ ሚ ሲ ሪ ሁ ሉ ሁ ሙ ሱ ሩ ሃ ለ ሃ መ ሰ ረ በጣም ጥሩ። አሁን ከላይ ወደታችን ማንበብላችኋለሁ። ፊደላቶችን ስንማርም ከቀኝ ወደ ግራ እና ከግራ ወደ ቀኝ እያነበብን አጥንተናል ማለት ነው። እሺ አሁን ከዚህ ውስጥ እንግዲህ እያወጣሁ ቃላት መመስረት እንጀምራለን ማለት ነው። ኦኬ ቃላት መመስረታችን የመጀመሪያው ማለ ይላል አይደል? ማለ ያው ማለ አረጀ ማለ። ሁለተኛው ማር ማር ያው ማ ማለት ይችናት ር ማለት ይችናት በአንድ ላይ ማር። ሌላኛው ማሳ ያው ማሳ ይላል አይደለ? ማ ከዛ ሳ ሳ እዚህ ጋር ከስራ አላስገባዋትም ማሳ። ኦኬ ያው ሁለት ሰ ነው ያለው። ስለዚህ አንዷ ይቺ ሳ እዚህ ላይ አልጻፍኳትም ማለት ነው። እሺ ሌላ ሌላ ማለት ትችላላችሁ። ያው ሌ ማለት ይችናት ላ ማለት ይችናት። ኦኬ ሌላኛው ሙሉ ይላል እዚህ ጋር ሙሉ ሙሉ ሙ ማለት ይችናት ሉ ማለት ይችናት በአንድ ላይ ሲገጣጠሙ ሙሉ የሚል ትርጉም ይኖረዋል ማለት ነው። ሌላኛው ሄሎ ይላል ሄ እና ሎ በአንድ ላይ ሄሎ እንላለን። ሱ ሪ ይላል አሁን ሱ እዚህ ጋር ይቻው እቹና ከዛ ሪ እቹና እዚህ ጋር ስለዚህ ሱሪ ሱሪ ሱሪ። ሌላኛው መሪ ይላል እዚህ ጋር መሪ መ ማለት እችናት ሪ ማለት እችናት ስለዚህ በአንድ ላይ መሪ ይሆናል ማለት ነው። ኦኬ ወደሚቀጥለው ስናልፍ ለማ የሚል ቃል እናገኛለን። ለማ ለማ ያው ለማ ስንል ለ እቹና እዚህ ማ እዚህ ጋር እቹነት ስለዚህ በአንድ ላይ ለማ እንላለን ማለት ነው። ኦኬ ከዛ ምሳ ይላለን እዚህ ጋር ምሳ። ኦኬ ምሳ ስትሉ ም እቹና እዚህ ጋር ሳ እቹና እዚህ ጋር ስለዚህ በአንድ ላይ ምሳ። ሌላኛው ሎሚ ለማለት ነው። ሎ እቹ እዚህ ጋር ማ ሚ እቹ እዚህ ጋር ስለዚህ ሎሚ ማለት እንችላለን። ሲቀጥል ሞላ ማለት ትችላላችሁ። ሞ እቹ እዚህ ጋር ላ እቹ እዚህ ጋር ስለዚህ በአንድ ላይ ሞላ ሞላ ማለት ይቻላል። ከዛ ማማ የሚል ቃል እናገኛለን። ማማ ለማለት ማ ፊደል ሁለቴ መጻፍ ነው ማማ። ሌላኛው ማሚ የሚል ቃል ነው። ማሚ ማን እና ሚን እነዚህን ፊደሎች ማን በማስቀደም እና ሚን በማስከተል የምንጽፈው ቃል ነው። ከዛ ባለ ሶስት ፊደሎችን ጨመር። እስካሁን ባለ ሁለት ፊደል ነው አይደል ያየነው። አሁን ሶስት ፊደሎችን አገጣጥመን እንጻፍና ቃል እንመስል። መስሎ መስሎ እንላለን። መስሎ ሁኖ እንደማለት ነው። የሆነ ሌላን ነገር መስሎ ተመሳስሎ ስንል መስሎ እንላለን። ያው ቃሎች ፊደሎችም የመጡት መስሎ የሚለው መ እቹ ስ እቹ ሎ ይሄውና እዚህ ጋር ማለት ነው። ኦኬ ሲቀጥል ህልም ይላል። ህልም ይላል ህልም ህ ስንል ህ ል ም ህልም እንላለን። ሌላኛው ምስር ማለት ይቻላል። ምስር እነዚህም ወደ ጎን ዳርዳር ስንጽፋቸው ምስር የሚል ትርጉም ይኖራቸዋል ማለት ነው። ኦኬ ሌላኛው መሐላ የሚል ቃል እናገኛለን። መሐላ መሐላ ስንል መ ከዛ ሀ ያው እዚህ ጋር ከዛ ደግሞ ላ መሐላ እንላለን። ሲቀጥል መሃል የሚል ቃል እናገኛለን። መሃል መሃል ከመካከል ማለት ነው። መ ከዛ ሀ እሺ ከዛ ል መሃል ይሆናል። ከዛ ማርሳ ማርሳ እንላለን።
ማርሳ ስንል ማ ይኸው እዚህ ጋር ር ይኸው ሳ ይኸው እዚህ ጋር። ስለዚህ ማርሳ ይሆናል ማለት ነው። ሌላኛው ማርስ የሚል ቃል እናገኛለን። ያው ማርስ 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 ስንል ያው ፕላኔቷ ነች። ከመሬት ቀጥሎ ያለችዋ ፕላኔት ማርስ ትባላለች። ስለዚህ ማ ከዛ ር ከዛ ስ በአንድ ላይ ማርስ። ኦኬ። ሌላኛው ምሳር ምሳር የሚል ቃል እናገኛለን። ም ይኸውነት፣ ሳ ይኸውነት፣ ር ይኸውነት ሲጋ ማለት ነው። ስለዚህ በአንድ ላይ ምሳር እንላለን ማለት ነው። እሺ ሲቀጥል ሰማሁ ሰማሁ ማለት እንችላለን። ሰማሁ ማለት ሰ እዚህ ጋር ማ እዚህ ጋር ሁ እዚህ ጋር አለ ማለት ነው። ሰማሁ ማለት እንችላለን። እሺ ማልሁ ማልሁ ማለት እንችላለን። ማልሁ ስንል ማ ይኸውና፣ ል ይኸውና፣ ሁ ይኸውና በአንድ ላይ ማልሁ ይሆናል ማለት ነው። ማልሁ። ኦኬ ሲቀጥል ስምህ የሚል ቃል እናገኛለን። ስምህ ስንል ደግሞ ስ ይኸውና፣ ም ይኸውና፣ ህ ይኸውና በአንድ ላይ ስምህ እንላለን። ሌላኛው መለሎ እንላለን። መለሎ ማለት እንችላለን። መለሎ ስንል መ ይኸውና፣ ለ ይኸውና፣ ሎ ይኸውና ማለት ነው። ስለዚህ እነዚህን ደብተራችሁ ላይ ገልብጧችሁ ነገም በዚህ መንገድ ቀጣዩን የፊደላት ደርደራ ይዤላችሁ እመጣለሁ። እስከ መጨረሻው በዚህ ሁኔታ ከተማራችሁ የምሬን ነው የምላችሁ ምንም በማያሻማ ሁኔታ መጻፍና ማንበብ አይከብዳችሁም ማለት ነው። ግን ብዙ ተማሪ ይሰንፋል እና እሱን ደግሞ ያው በግል ብትማሩም ደግሞ እመክራለሁ። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ስልኬን ተጠቅማችሁ ደውሉልኝና በውስጥ ተገናኝተን በግላችሁ እናስጠናችኋለን ማለት ነው። ከዛም ውጭ ግን በየቀኑ ስለምለቅላችሁ በንቃት ኖቲፊኬሽን ሲደርሳችሁ እየከፈታችሁ እየተማራችሁ እስከ መጨረሻው በዚህ ሁኔታ አስቀጥላችኋለሁ ማለት ነው። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን እንዲሁ ብታስቀምጡልኝ በጣም ደስ ይለኛል። በተረፈ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።